ሰላም ጤና ይስጥልን ወደ ሀምሮሃ ቤተሰቦች እንደምን ዋላችሁ? ዛሬ በመካከለኛው ምስራቅ ያለው ውጥረት አዲስ ምዕራፍ ላይ ደርሷል። አሜሪካና ኢራን ቀጥተኛ የጦር መሳሪያ ፍጥጫ ውስጥ በገቡበት በዚህ ወቅት 6 የአሜሪካ አየር ኃይሎች መገደላቸው ተረጋግጧል። ሀገር ውስጥ ደግሞ በጋሞ ዞን የደረሰው የመሬት መንሸራተት አደጋ ዓለም አቀፍ ትኩረት መሳቡ የዝርዝራችን መረጃዎች ናቸው። እስከ መጨረሻው ድረስ አብራችሁን ቆዩ። ወደ መጀመሪያው ዜና ስናልፍ በተከሰከሰው የአሜሪካ የጦር አውሮፕላን ውስጥ የነበሩ 6ቱም አየር አባላት መገደላቸው ታውቋል። ኢራን አውሮፕላኑን በሚሳኤል መታ እንደጣለች በይፋ ብትገልጽም የአሜሪካ መከላከያ ሚኒስቴር ግን አደጋው በቴክኒክ ብልሽት መሆኑን አስታውቋል። ይህ በእንዲህ እንዳለ ኢራን በሳውዲ አረቢያ በሚገኝ የአሜሪካ ወታደሮች ላይ በፈጸመችው ጥቃት 19 ወታደሮችን በከፍተኛ ሁኔታ መቁሰላቸው ታውቋል። እነዚህ ወታደሮች ለተሻለ ሕክምና ወደ ጀርመን ተጉዘዋል ተብሏል። ኢራን በመቶ የሚቆጠሩ የአሜሪካ ወታደሮችን መግደሏን እየገለጸች ባለችበት በዚህ ወቅት መከላከያ ሚኒስቴሩ ግን የኢራን ሚሳኤል አቅም በ90 በመቶ መዳከሙን የአየር ኃይሏ ደግሞ አገልግሎት መስጠት ማቆማቸውን ተናግረዋል። በተያያዘ ዜና የኢራን ሻድ 136 ድሮኖች መካከል በምስራቅ ትልቅ ስጋት መሆናቸውን ቀጥለዋል። እነዚህ ርካሽ ግን አውዳሚ የሆኑ ድሮኖች አሜሪካ ጦር ሰፈሮች ላይ ኢላማ ያደረገው ይገኛሉ። የአሜሪካ ወታደራዊ አመራሮች በበኩላቸው ለዓለም ነዳጅ ፍሰት ወሳኝ የሆነ የሆርሙዝ ሰርጥ በቅርቡ ሙሉ በሙሉ ከስጋት ነጻ ይሆናል ብለው ቢናገሩም ግን የኢራን ኃይል ግን እያየለ እንዳለ ተነግሯል። ለሀገር ውስጥ ዜና ስንመለስ በጋሞ ዞን በአንዳንድ ወረዳዎች በተፈጠረ የመሬት መንሸራተት አደጋ የሰው ሕይወት እየጠፋ እንዳለ ይታወቃል። ይህን ተከትሎ የዓለም ጤና ድርጅት ዋና ዳይሬክተር ቴዎድሮስ አድሃኖም የተሰማቸውን ጥልቅ ሐዘን ገልጸው ዶክተር ቴዎድሮስ አድሃኖም አስፈላጊውን የጤና ሰብአዊና ድጋፍን ለማድረግ ለአደጋው ሰለባ ለሆኑ ሰዎች ከጎናቸው እንደሚቆሙ አረጋግጠዋል። በመጨረሻም የመካከለኛው ምስራቅ ጦርነት ወዴት ያመራል? አሜሪካ ላይ የምትወሰደው ጠንካራ እርምጃ ምን ሊሆን ይችላል? በጋሞ ዞን የደረሰው አደጋ ተጨማሪ ድጋፍ ያገኝ ይሆን የሚለውን በተለያዩ ጉዳዮች ይዘንላችሁ የምንቀርብ ይሆናል። እስከ መጨረሻው አብራችሁን ስለቆያችሁ እናመሰግናለን። የናካውን ሰብስክራይብ አድርግ ቤተሰብ ይሁኑ።